ሰላም ጤና ይስጥልኝ። ዛሬ ዓለምን እጅግ ያስደነገጠው ሰበር መረጃዎችም ከሌሊቱ ጀምሮም እየወጡ ነው። በመካከለኛው ምስራቅ ያለው ውጥረት አሁን ወደ ከፋም ደረጃም ተሸጋግሯል። አሜሪካ፣ ኢራንና እስራኤልም በቀጥታም ወደ ጦርነቱም ውስጥም ገብቷል። የፕሬዝዳንት ትራምፕ ውሳኔና የኢራን የኒውክሌር ዛቻ ዓለምን በስጋትም ላይ ጥሏታል። ዝርዝር መረጃዎችን አሁን እናቀርባለን። የአሜሪካ የጦር እንቅስቃሴ በቀዳሚነት የምናገኘው በመካከለኛው ምስራቅ የሚገኘው የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች መመታታቸውን ተከትሎ አሜሪካ ተጨማሪ ግዙፍ የባህር ኃይል ጦርና መርከበኞችን ወደ ቀጠናው እንዲንቀሳቀሱ ማዘዟም ነው። ፕሬዝዳንት ትራምፕ በሰጡት ቀጥተኛም ትዕዛዝ 5 ግዙፍ የጦር መርከቦች እና በርካታም የባህር ላይ ተዋጊዎችም ወደ ቀጠናው በይፋ መጓዝም ጀምረዋል። ፔንታጎን እንዳስታወቀው ይህ እርምጃ የተወሰነው በቀይ ባህርና በሆርሙዝ ባህር ሰላጤ ያለውን የንግድ መርከቦችን ደህንነትን ለማስጠበቅም ነው ሲልም ዘግቧል። የኢራን የሚሳኤል ማዕበል የአሜሪካም ተጨማሪ የጦር መላክ ተከትሎም የኢራን አብዮታዊ ዘብ ከዚህም ቀደም ታይቶ በማይታወቅ መጠን የባላስቲክ ሚሳኤልና የድሮን ማዕበል ወደ እስራኤልና በቀጠናው ወደሚገኘው የአሜሪካ የጦር ሰፈሮችም አስወንጭፏል። ኢራን ይህን ጥቃት ቀልም አውሎ ነፋስ ስትልም የሰየመችው ሲሆን ጥቃቱን በተለይ እስራኤል በኢራን ከፍተኛ አመራሮችም ላይ ለፈጸመችው ግድያ የተሰጠ ምላሽ መሆኑንም ገልጻለች። ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስም የዚህን ጥቃት ሰለባም ሆኗል። በራይድና በአቡዳቢ ሰማይ ላይ ከፍተኛ የፍንዳታ ድምጾችም ተሰምቷል። የኒውክሌር ዛቻ ውጥረቱን ይበልጥ አደገኛም ያደረገው ደግሞ የኢራን ባለስልጣናት የሰጡት ማስጠንቀቂያ ነው። ኢራን እንዳስታወቀችው እስራኤልና የዩናይትድ ስቴትስ በኢራን መንግስት ላይ የስልጣን ግልበጣም ለማድረግ የሚሞክሩ ከሆነ በደቡብ እስራኤል የሚገኘው የዲሞና የኒውክሌር ማዕከል በቀጥታም እንደምትመታም ገዝታለች። ይህ የኒውክሌር ማዕበል የእስራኤል የጦር መሳሪያ ማምረቻ ዋነኛው ማዕከል በመሆኑም ጥቃት ከተፈጸመበት ቀጠናው ወደ ማይመለስም ጥፋት ሊያመራም እንደሚችልም ተሰግቷል። በሌላም በኩል በህንድ ውቅያኖስ ውስጥ ስትጓዝ የነበረችው አይረስ ዴና የተሰኘችው የኢራን የባህር ኃይል የጦር መርከብም በአሜሪካ የባህር ውስጥ ሰርጓጅ መርከብ በተተኮሰውም ቅርቶድ ተመታም ሰምጣለች። ጥቃቱም የተፈጸመው በሴርላንድ የባህር ዳርቻ አቅራቢያም ሲሆን በመርከቧም ላይ ከነበሩት 180 ሰዎች መካከልም እስካሁን የ80 ሰዎች አስክሬንም ተገኝቷል። ይህ እርምጃ ከሁለተኛው የዓለም ጦርነት ወዲህ አሜሪካ ለመጀመሪያ ጊዜ በቶርፔዶ ታግዛም የጠላትን መርከብን ያሰጠመችበትም ክስተት መሆኑም ተዘግቧል። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ሁኔታውን አጥብቆም አወግዟል። ቱርክ ብሔራዊ ደህንነቷን ለመጠበቅም ስትል ጦሯን በሶሪያና በኢራቅ ድንበሮችም ላይ እንዲሰፍርም አዛለች። በተጨማሪም ይህ ጦርነት የዓለምን የነዳጅን ዋጋ በከፍተኛም ሁኔታ እያሻቀበም ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በኢራን መሪዎችም ላይ የተፈጸመው ግድያ ዓለም አቀፍ ሕግን የጣሰ መሆኑንም ገልጸዋል። ክቡራትና ክቡራን በየመካከለኛው ምስራቅ ጉዳይ አሁን አሳሳብም ደረጃም ላይ ደርሷል። ጦርነቱም ወደ እስያና አውሮፓ በሮችንም ያንኳኳ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱስ ይቆማል ወይስ ወደ ሶስተኛው የዓለም ጦርነት ያመራል? አስተያየታችሁን ኮሜንት ላይ አስፍሩ። ለሰዓቱም የደረሰ መረጃዎች እነዚህ ነበሩ። ቻናላችንን አዲስ ከሆናችሁ ማርክ ሶሉሽንን ሰብስክራይብ በማድረግ አብረን እንቆይ። አመሰግናለሁ።